ሰላም ዩቲዩብ እንዴት ናችሁ? እንዴት ከረማችሁ? ሰላም ነው። ዛሬ እንግዲህ በሚገርምና በወሳኝ ቪዲዮ መጥቻለሁ። ጋይሶች ግላቭ ቦክስ ይከፈታል። damn I didn't even know that 6 God damn it. ዛሬ ማሳያችሁ የ2026 ቴስላ ማሮ 3 ምን ይመስላል የሚለው መኪና ነው ማሳያችሁ። እንግዲህ ስንት ሳምንት እንግዲህ ቴስላ ዊክ አሳልፈናል። ስለዚህ ሳምንታችን በዚህ ኮንክሉድ እናድርገው ብለን ነው እንግዲህ ማሮ 3 ይሄን ይመስላል። ያው እቺ ከፊት ለፊቱ ፓርት ጀምርላችሁ እቺኛው ይሄ ወደ የምትከፈተው ወይ በስልካችሁ ወይ በአፓችሁ ወይ በእንትን የራሱ መክፈቻ ሆነ ነገር አለ እና በዚህ ደግሞ በሹፌሩ በኩል ደግሞ ስንመጣ እንደምታውቁት ሁሉም ቴስላ የተለያየ ነው የብር አካባቢ ዘዴ ያለው። ያው እንዳያችሁ ሞዴል 3 ማን ነው ሞዴል 3 በእንደዚህ የሚከፈተው ግን የሳይበር ትራኩ ስናየው እዚህ ጋር ነበረ የሞዴል ኤክሱ ስናየው ዝም ብሎ ጠቅ ነበረና አካፋፈታቸው ሁሉም ይለያያል። ይሄ ግን እዚህ ጋር ታፕ ታረጉና ታረጉ እንደዚህ የሚከፈተው እስቲል አሁን ብላይንድ ስፖት አለው። ብላይንድ ስፖቱ እዚህ ጋር በካሜራ ነው እንደምታዩት እና እዚህ ጋር ሌላ ብላይንድ ስፖት አለው። ይሄ መኪና ማለት ነው ጋይስ በጣም የሚለየው ምንድነው? በጣም አጭር ነው። በጣም ከምታስቡት በላይ አጭር ነው በጣም እንግዲህ የኋላው ፓርት እንደዚህ የሚከፈተው እስቲ ውስጡ አሳያቸው። እኔ በለዋያችሁ እግሬ ፍዲ ጋይሶች በዚህ ብርድ ማለት ነው የሆነት በዚህ ብርድ እየቀደውላችሁ አሁን ሰብስክራይብ ካደረጋችሁ ከባድ ነው በጣም ብርዱ ከባድ ነው። ኤኒዌይስ እዚህ ጋርም እንግዲህ ምንድነው ቴስላ ላይ ቋሻ አስቀምጥ ይችላል። ኤኒዌይስ እዚህ ጋር እንግዲህ የራሳችን ሆነ ስክሪን አለ። እዩት ጋይሶች ንፋሱን መቋጠር ትችላላችሁ። እንደዚህ አያችሁ ንፋሱ ሲመጣ ከዚህ ጋር ይሄ ንፋሱን እንደልብ ማድረግ ይችላል። ቆይ እስቲ እንደዚህ አድርገህ ጣፋዋለሁ። አያችሁታ ንፋሱን መቀየር እዚህ ጋር እዛ ጋር እንደልባችሁ ማድረግ ትችላላችሁ። ኢዝ ቬሪ ኩል እና እንግዲህ ይሄ ስክሪኑ ያው እንደነገርኳችሁ ከዛሬም የሰራ ነው የቴስላ ቪዲዮዎች ላይ ይሄ የኋላ ስክሪን አለው። በቃ የኋላ አየር የኋላ እንትን ለሁሉም ነገር ለኋላው በቃ የራሱ የሆነ ስፒከር የራሱ የሆነ ይሄ ምንድነው ለኋላው ብቻ የተለየ ነገር መጠቀም የሆነ ዱኦ አክሰስ አለው እንትኑ ማለት ነው ቴስላው እና እንግዲህ ይሄ የኋላው ፓርት እንግዲህ ይሄን ይመስላል። እና ደግሞ ደስ የሚለው ፓርት ይሄ ስክሪኑ ከአየሩ ከሁሉም ከመቋጠር በበለጠ ብዙ አክሰስ አለው። እንደምታዩት ያው የራሳችሁ ዘፈን እዚህ ጋር ማዳመጥ ትችላላችሁ። ልጅ መከያያጫው ኔትፍሊክስ ያው ዩቲዩብ ትዊች ስትሪም ራሱ ማድረጉት ማየት እንችላለን። ዩቲዩብ ውስጥ እንዴት ነው ሲበራ ሰብስክራይብ በቴስላ ሰብስክራይብ ተደርጊያለሁ ጋይሶች በቴስላ ሰብስክራይብ ተደርጊያለሁ። አያችሁ እኔ አሁን በቃ እንደዚህ ያረኩ አሁን አብረዋለሁ ያው የቴስላ እናንተ ግን ለምን ነው የማታዩት? እና ያው እንደዚህ በቃ ቪዲዮን እያየው ምናምን ከፈለኩ ከኋላ ከተቀምጬ እኮ እንደዚህ ቪዲዮን እያየው ምናምን በቃ ለሁሉም መሄድ ይችላልው ማለት ነው። ከኋላ ብቻ ለብቻ ከነገር ደግሞ ሁለት አባ ደግሞ የሆነ እንትን አለው ምንድነው ቻርጀር አለው ለብቻ እና አየሩ ከዚህ ጋር ነው የሚወጣው። እዚህ ጋር ደግሞ ስፒከሮች አሉ። ያው ድምጹን ከፍ ማድረግ ደግሞ ከፈለኩ ከዚህ ጋር ሆኜ በቃ እያየው ምናምን ስፒከሮች በጥግጋ ናቸው። በቃ ይሄ እንግዲህ የኋላው ፓርት ይመስላል እና እዚህ ጋር ፕላስቲክ ይሄ ምንድነው የሚባለው ይሄ ፕላስቲክ ብቻ ነው ተይዟል። እዚህ ጋር እቃችሁ ማስቀመጥ ትችላላችሁ። ትፈልጉት እቃ ካለ እዚህ ጋር ማስቀመጥ ትችላላችሁ። የብሩ አካፋፈት ደግሞ አብዛኛው ቴስላ አንድ አይነት አካፋፈት አለው። ያው ይሄን ታውቁታላችሁ ማለት መስኮት ከፍና ዝቅ ማድረጊያ ይሄ ሁሉም አንድ አይነት ነው። እዚህ ጋር ግን ደስ የሚለው ረጅም ሀሪፍ ስፔስ አለ። ከኋላ መኪና ብዙ አልተለመደም እንደዚህ አይነት እንትን እዚህ ጋር ረጅም ስፔስ አለው እቃ ማስቀመጫ እና በር እንዴት ነው የሚከፈተው? በሩ እንደዚህ ነው። እዚህ ጋር ጠቅ ስታደርጉት ይከፈታል ትወጣላችሁ ማለት ነው። እንግዲህ ሶፋሪ ይመስላል ጋይሶች እንደምታዩ በረዶ የዘነበ ነው። እንግዲህ ብርዱ እየመጣ ነው ከባድ ነው እና አሁን ደግሞ ወደ ጋቢናው ፓርት ስንገባ እንግዲህ የጋቢናው ፓርት ይሄን ይመስላል እንደምታዩት። እዚህ ጋር አምበር ላይቶች አሉ ሙሉ በመኪናው በአምበር ላይት እንትን ያለ ነው። ይሄ እንደ ሲልቨር የሚመስለው ነገር እሱ የሚቀያየር ላይት ነው እና ጋይሶች እንግዲህ እንደምታዩት ይሄ እንደዚህ ይሄ በሲልቨር ከለር ያለው እንዳለ ላይት ናቸው። እንደዚህ ሙሉ ከኋላ ያለው መኪናው እንዳለ ላይት ነው እና ይሄ አምቢት ላይት ይባላል እና እሱ ማታ በተላበሳችሁ በጣም ያምራል ኩል ነው። ይሄ እንግዲህ ግላቭ ቦክሱ አይከፈትም እና ሌላ ፓርት ደግሞ ላሳያችሁ የፈለኩት እዚህ ጋር ስክሪኑ ጋር ብዙ ነገር ነው ያለው። አሁን ኮንትሮል ማድረግ ትችላላችሁ ከዚህ ጋር ሆናችሁ ሚረራችሁ ምናምን አሁን ፎልድ ሚረር አያችሁት። ከዛን ቶች ተዘጉ ማለት ስፖኪዮ ተዘጋ። ከዛ ሴቭ ሎኬሽን ስቶሪ ሙቭ ስትለው ደግሞ ሪሙቭ ሎኬሽን ኦኬ በቃ እንግዲህ አሁን አንተኑ አበላሽቻለሁ ስፖኪዮን ይሄ ደግሞ ቻይልድ ላክ የሚባለው ደግሞ እሱና ካስታረጉት ሙሉ እንትኑ ይዘጋል ማለት ነው። አውቶማቲካሊ አሁን ያው መጣ በራሱ አንፎልድ ሳደርጉ ይከፈታል። ኦኬ
እንደዚህ ነው። ይሄ ቻይልድ ላክ እንደምታውቁት እንግዲህ መኪናው ሲሄድ ሙሉ በሩ ለመቆለፍ ነው። ዊንዶው ላክም የሚዘጋው ነገር ነው። ግላቭ ባክስ ጋይሶች ይቅርታ ጋይሶች ግላቭ ባክስ ይከፈታል። damn I didn't even know that የሆነ ቴስላ ሁላ መጽሐፍ አለ ጋይሶች። ግላቭ ባክሱ የኔ ይመስላል የእውነት ይቅርታ ሳያሳያችሁ እስካሁን ደግሞ ረጅም ነው። አንተ ግላቭ ባክስ ነው ያያችሁ ጋይሶች ይሄን ነው የሚመስለው። ግላቭ ባክስ አለው ማለት ነው። በጣም ይገርማል። እና ሌላ እስቲ ሚረሮቹ ይሄ እስቲ ኦኬ ይሄ ሌፍት ራይት ይላል። እሺ አውቶ ላይ ካርዋሽ ራሱን በራሱ ያጥባል እንዴ? አስቷል ውሃ ምናምን ይወጣ እንደዚህ ራሱን በራሱ ሲያጥብ ምናምን ይሄ ቴስላ ነው። በዚሁ ቢቀጥል ከሆነ እንደዛ ነገር ሊያመጣ ይችላል። ይሄ ስቲሪንግ ዌላችሁ አያችሁታ? ይሄን ቱር ይሄ ስቲሪንግ ዌል ማለት የምር ይባላል መሪውን ለማስተካከል ምናምን ነው ይሄ። ከዛ ሲሞርስቲ ይሄ እንግዲህ የኮንትሮሎቹ ፓርት ይሄን ይመስላል ማለት ነው። አሁን ደግሞ ዳይናሚክስ ጋር እንግባ። ይሄ አክሰለሬሽን ባለፈው እንዳያችሁ ቺል ሲሆን ኖርማል ነው። ስታንዳርድ ሲሆን ትንሽ ከፍ ያለ ነው። ሄቪ ስቲሪንግ ዌል ደግሞ የሆነ ላይት እና ሄቪ አንዳንዴ ማርሽ እንዴት ነው በመሪ ሲደርቅባችሁ የሆነ ይጠነክር የለ አንዳንዴ ግሪስ የምጨምሩበት ደግሞ ሲቀርብ ደግሞ ላይት ይሆናል በጣም። ይሄ ግን አውቶማቲክሊ ያለ ግሪስ ያለ ምናምን ላይትም ሄቪ ማድረግ ትችላላችሁ እንደፈለጋችሁ። እዚህ ጋር ምንድነው አውሮ ሽፍት ቤዳ ማለት ነው። ቤዳ በራሱ ፓርክ የሚያደርግበት እንትን ነው። ይሄ ዳይናሚክ በራሱ ፓርክ እንዲያደርግ ነው። እዚህ ደግሞ ወደ ቻርጁ እንግባ። ቻርጁ 75% ነው። በቻርጅ የሚሄደው የመኪና እንደምታውቁት ግን ለመሙላት ይሄ መኪና በጣም አዛ ነው የእውነት። አውቶ ፓይለቱ ያው እዚህ ጋር እንትን አልተደረገም፣ ግን ቢደረግ ኖሮ እንደዚህ ነው። አውቶ ፓይለቱ እዚህ ጋር ተነኩትና አሬታችሁ ታስገቡና ባለፈው እንግዲህ ሞዴል ኤክስ ላይ እንዳሳየዋችሁ ከዛችን ሁለት ተነኳታላችሁ። እቺን አያችኋት? አሁን ኢኔብል ለኛ መኪና እዚህ ጋር ሴት አፕ ስላደረጉት ይሄ ኢኔብል እስቲ በሩ መዘጋት አለ። በሩ ክፍት ነው እንደዛ ነው ወይ መንገድ ላይ ስለላ ያሳያችኋለሁ። ላክስ ደግሞ ይሄ ለመዝጋት ምናምን እንደዚህ አይፎኖች ምናምን አያችሁታ ዲሌት ለማድረግ የሆነ ከኔክት ያደርገው እንትን ማለት ነው። እና ደግሞ ቻይልድ ላክ ቀደም ነግሬያችኋለሁ። ዊንዶው ላክም እንደዛው። ላይቶቹ አሁን ደግሞ ሞተር ላይቶቹ ይሄ ሄድ ላይቶቹ የፊት ለፊት የፓርኪንግ ላይቶቹ ምናምን ነው። ይሄ ምንድነው አክሰንት ላይት። ይሄ ምንድነው አክሰንት ያለው ሰው ሲገባ አንዴ ካመለጠው ይበራል ማለት ነው። ይሄ አፋንተን እንጃ መቼ እንደሚያበራ አላውቅም። ጋይስ ባይዘው አሞኛል ጠዋት ነው ይሄ ቪዲዮ ብርድ ነው በብዙ መስዋዕትነት ነው የምሰራላችሁ። ይሄን እንኳን ሰብስክራይብ አድርጋችሁ ማለት ነው እንትን ካላችሁ በጣም ይደብራል። ስለዚህ ሰብስክራይብ አድርጉ አሁን ተጫውታችሁ እንደሆነ እና አክሰንት ላይቷ እንግዲህ እንደምታዩት ትቀያየራለች። ያው ብዙ አይነት ከለር ማለት ነው። ብሉ ከፈለጋችሁ ምን እንደፈለጋችሁት አያችሁ ይታያችኋል እዚህ ጋር ከላይ ያው ከፈለጋችሁ ብሉ፣ ዋይት፣ ቀይ፣ ኦሬንጅ፣ ዋይት፣ የሎ አያችሁ እንደልባችሁ መቀየር ትችላላችሁ። ግን አክሰንት ያለው ሰው ያስፈልጋል። እዚህ ብራይትነሱ መጨመር ትችላላችሁ። አያችሁ በደንብ እንዲታይ ማድረግ ትችላላችሁ። እንደዚህ አሁን ይታያል በደንብ ብራይትነሱ ተጨመርኩት ነው። ከዛ ዋይት እንደልባችሁ አያችሁ እንግዲህ ይሄን ይመስላል። ሴቶቹ እንግዲህ ማሞቅ ይችላል ከፈለኩ ከዚህ ጋር አሁን እየርኩ መንገድ ላይ አንዱ ዝም ብሎ እየለፈለፈ የሚያስቸግረኝ ከሆነ ሙቀቱን ጨምርበታለሁ ከዚህ ጋር ከሲቃጠል ያቆማል ማለት ነው። አይ ጋይስ እሶ በጣም ቴክኖሎጂ በጣም ሄደናል። ከዛ ከዚህ ጋር ሆናችሁ ማለት ነው የሱን ሰው የሲት መቋጠር ትችላላችሁ። እንደዚህ ነው ታስተኙታላችሁ። አትዳፍር ብዬ ነው ብረት አስተኛዋለሁ ማለት ነው። ማስያጅ ነው ብዬ ጉድ ሰርቼ ነበር። ግን አሪፍ ለዴት ምናምን ያው ወሳኝ ነው። አያችሁ መኪናው እንደዚህ ነው በቃ እንደዚህ ነው ጓ ብለን መናገሩ ላይ አያስፈልግም። አያችሁት በጣም ወሳኝ ነው። ከዚህ ጋር ኮንትሮል ማድረግ ይቻላል። ዲስፕሌይ ሌላ ምን አለው ብራይትነሱ ምናምን ይሄ ላንጉዌጅ ምናምን ይሄ ሞር ያው ስልክ ካላችሁ አብዛኛው ሰዎች ይሄ የሚታወቅ ነገር ነው። እንደ ቴምፕሬቸሩ ደግሞ በፋራናይት ሴልሺየስ በምትችሉት ማድረግ ትችላላችሁ በምትፈልጉት። ይሄ ደግሞ ታየር ፕሬሸር ከፈለጋችሁ አብዛኛው ታየር ፕሬሸር የተለመደው እዚህ ሀገር ላይ በፒኤስአይ ነው። ከፈለጋችሁ ግን በባርም ማየት ትችላላችሁ። ይሄ እንግዲህ ስኬጁል በቃ የሆነ ከረንት ሎኬሽናችሁ ልክ እንደ ስልክ ነው። በቃ ሙሉ ስልክ ላይ እንዳለው ይሄ ስኬጁል ምናምን እንደምታደርጉት ነው። እዚህ ጋር ደግሞ ሴፍቲ ያው ሴፍቲ ዋይዝ ካሜራ ቤዝ ዲቴክሽን አለ። ይሄኛው ካሜራ እዚህ ጋር የምታዩት ይሄ እዚህ ጋር የምታዩት ካሜራ እንትን ያደርጋችሁ ዲቴክት ያደርጋችሁ። አሁን ለምሳሌ እንደዚህ ተኝታችሁ እየሄድን ድራውዚ ከሆናችሁ ወይ ተኝታችሁ አሁን ከጨፈናችሁ መኪናው ብቻውን የሚሄድ ከሆነ መኪናውን ጥግ ላይ ያቆመውና ልክ ይሄ ምንድነው ፎር ዌይ ላይት ያበራውና ከዛ ፒ ብሎ ጮህ ደንግጦ ያስነሳችኋል። ከዛ ይተራቃላችሁ ማለት ነው ስለዘላለም። እና ብላይንድ ስፓት እዚህ ጋር ኮሊዥን ዋርኒንግ ምናምን ሙሉ እንትኖቹ በቃ የሴፍቲ እንትኖቹ በርተዋል።
ሰርቪሱ ደግሞ ይሄው ደምታዩት 40 PSI አይ ቲንክ ኖርማሉ 40 PSI ነው መሰለኝ ሶፍትዌሩ እንግዲህ ነው ሶፍትዌሩ ነው ዋናው ጋይስ ይሄ ነገር ማለት ነው የሚገርመው ፓርት ሶፍትዌሩን ካወቃችሁት ከዚህ ጋር ራሱ እንትን ማለት ይቻላል ምሮ ይባላል መኪናው ማዘዝ ይቻላል ባለፈው እንዳያችሁት ሰውየው ተዚህ ላችኋላ ሶፍትዌሩ ስላለው ስልኩ ላይ መኪናው እንዴት በራሱ ያደርጋው እና ይሄ ሶፍትዌር ካላችሁ በጣም አሪፍ ነው ይሄ ደግሞ ከፈለጋችሁ መንገድ ላይ እየነዳችሁ አቮይድ ሃይዌይ መሄድ አልፈልግም አቮይድ እንደዚህ ፌራሪ መኪና ማየት አልፈልግም እነሱን አቮይድ አድርጉ ምናምን ይያለው እዚህ ጋር ማለት ነው አይስካልዳችሁ ነው ብቻ ሃይዌዎቹም ስልክ እንዳለው ማለት ነው ሞር እንደ ስልክ እንዳለው ነው እንግዲህ ይሄም ትሪፕ ቢ ኖርማል በቃ ከረንት ድራይቭ አድርገው ነው የሚያሳየው ይሄ እንግዲህ ዋይፋይ ካላችሁ እንግዲህ መኪናችሁ ራሱ ዋይፋይ ኮኔክት አድርጎ መሄድ ይችላል ማለት ነው እና በጣም ደስ ይላል እስቲ አሁን ደግሞ የውስጡም ፓርት እንደዚህ ከመሰለን ሁሉም ስላየነው ምንድነው ሲሰነዳው ምን ይመስላል ነው ማሳያችሁ ያው ይሄን ፓርት እንዳላሳያችሁ እንዳለ ተዘግቷል ግን እንት ሲባል አሳያችሁ ሲከፈት ሲዘጋ አሳያችሁ ይሄ ፓርት ነው ሲከፈት እንደዚህ ነው ክፍት ሆነ ማለት ነው ሲዘጋ ደግሞ ጠቅሎም ታረጉት ታችን ጠቅ ተዘጋ ማለት ነው ሲከፈት ደግሞ ጠቅ ነው መሰለኝ አይ ሲከፈት ሳብ ነው የምናደርገው እንግዲህ እኔ መሳል እንግዲህ የውስጥ ያለው ፓርት ጋይሶች እስቲ አሁን ደግሞ ነርተን አክቹሊ የውጭው ምን ይመስላል የሚለው ነው ማሳያችሁ ቪዲዮውን እስከመጨረሻ ተከታተሉ ላይክ አድርጉ ይኸው የቴስላ ሳምንት 2026 ቴስላ አልወጡ መኪኖቹ ሽያጭ ላይ ቀርበዋል እኔ የመጀመሪያ ባይ ዘ ዌይ ማለት ነው አሜሪካ ውስጥ መጀመሪያ 2026 ቴስላ የነዳ የመጀመሪያ ኢትዮጵያዊ ብላችሁ ሃሽታግ ቀዳ ብላችሁ እንትን አምጡ ሃሽታግ በሉ ኤኒዌይስ እንግዲህ ነርተን እንግዲህ ውስጡን ስላየ ነው ነርተን ምን ይመስላል የሚለው ላሳያችሁ እንግዲህ ቪዲዮ ከመጨረሻ ተከታተሉ ላይክ ሰብስክራይብ ሼር አድርጉ ይመጣል እንደው ናጋቶች እንግዲህ አሁን ሲወጣን ነው መኪኖቹ አክቹዋሊ ለመናገር አንድ አይነት መንገድ አላቸው ስትነዱት ያላቸው ወይ 60 ለመድረስ አሁን እዚህ ጋር ባንድ 60 ደርስ ይችላል እሺ ትንሽ ቀዝቀዝ ያለች ኤኒዌይስ ጋይሶች ሁሉም የመኪና ነዳዱ የመኪናው ሁኔታዎቹ በሙሉ በቃ ሞስት ሲሚላር ነው ማለት ይችላል ግን ይሄ ነገር ትልቁ ልዩነት ምንድነው ይሄኛው መኪናው የሚያስጠላው ያልተመቸኝ ፓርት ማለት ነው በጣም አጭር ነው በጣም እግሬ ነው ተይጣመም ምንም አይደለም ምንድነው ይሄ ማሪው ነው ኮርግሬ is fucked up አኖ ማስተካከል ይችላል ግን በጣም አጭር ነው 50 ሺህ ብር ገዝቼ አጭር መኪና እንደ ግን ለአጭር ሰው አሪፍ ነው you know like no offense ስለ no እኔ አለ አይደል በቃ ለአጭር ሰው ይመቻል መኪናው ነው the more of the story እሲያውን ሃይዌይ ላይ ገብተን እንዴት እንደሚሆን እንየው ላይት ራስ መጣስ ይችላል ችግር የለውም በዚህ ማንም አይዘው እና ጋይሶች እንግዲህ እስቲ አያችሁት ብላይንድ ስፖቱ ያቃሰኞቹ ቅድም ካሜራው እሱ ይታያል እቺ ከዚህ 60 እንደ ነው 60 አሁን ነው ቁጠሩ እሺ ማንም የለማ ቁጠሩ 60 ጀምራችሁ 1 2 3 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 god damn ፕሌን ላይ ነው ፕሌን ላይ ሲበር የለም ፕሌን ላይ ሲበር የሆነ ስሜት አለው እኮ ነው ብሎ ነው ቡም ይለው ለዲያቱ ይሰማኝ ነው ካውን ክንፍ ፈልጋለሁ ተነሳው እንደዚህ ወደ ላይ አደረገው ፍጥነቱ በጣም ደስ ይላል ግን እኔ በባህሪ መኪና ካልጮህልኝ what's the point like እኔ እንጃ ግን አሪፍ ነው more አረፖላ what's up ናያዘኝ ወደ ኋላ በአራሪ ገይዘኝ ነው መኪና anyways guys እናንተ አሁን ባለቀት ኢነርጂ ተመለሰ ነው ባይ ዘ ዌይ ይሄ ድሪንክ ያው ጀለሲ አሳየኝ አሁን እንግዲህ ያው ቀልድ ራሱ ከባድ ቀልድ ነው የምቀልደው ይሄን ድሪንክ ጠጣ ይሄ መኪና ምንድነው ኤኒዌይስ ጋይሶች ለሳው ወደ ሃይዌይ ንግባና እንርገጠው እንግዲህ አሳይቻችሁ ለት በ20 30 ሰከንድ እንደሚገባ ቴስላ ኦቨርኦል በጣም አሪፍ መኪና ነው ግን የሚያስጣለው ምንድነው ሞር አንጃ እኔ የምፈራው አሁን እንደዚህ ይሄ ለአደጋ ለምና በጣም ሴፍቲው በቃ በጣም ወሳኝ ሴፍቲው በቃ አሪፍ የሆነ መኪና ነው ግን ሞር በቃ አንጃ የሆነ ሪል ነገር የለውም የሆነ መኪናው ጮት የለውም ምናምን
ሲፈጥርም በቃ እንደ ፕሌን ነው ምናምን እና አውሮ ፓይለቱ ምናምን ያስፈራልን በራሱ እንዴ በኤአይ በራሱ መሄድ ይችላል ታውቃላችሁ አውሮ ፓይለት ሲደረግ አሁን ቢያጋጭ ታስቶ ከዛ የፕሮግራም ችግር በባለስ ላይክ ብዙ ነገር ሀፕን ሊያደርግ ይችላል ነው እና እንደዛ ነው መኪና ሞር የሚያስፈራኝ ለምንድን ነው እንትሩ ድንገት ሀፕን አያደርግም ግን ያው ዩ ኖ ኦቨርኦል እንደዛ አስባለሁ ግን መኪናው በጣም ወሳኝ አንደኛ ነች በጣም ተመችቶኛል ገረች ትንሽ አጠረች እንጂ አሪፍ ነበር የምትሆነው እና ጋይሶች እንግዲህ መኪናው ኦቨርኦል በጣም አሪፍ መኪና ነው በጣም ወሳኝ ነው እኔ ተመችቶኛል ግን ትንሽ ችግሩ ምንድነው እጥረቷ ከኔ ጋር አትሄድም ግን ሌላው የቀረው ፓርት በሙሉ ወሳኝ ነው ሌላው ሁሉም ወሳኝ ነው እንግዲህ ቪዲዮ እንግዲህ ይሄን መሰረት ጋይሶች ብላይንድ ስፖታችን አያችሁት ይሄ ሰው ያው አይቻለሁ በዚህ ማለት ነው ቪዲዮ እንግዲህ ጋይሶች ከመጨረሻ ድረስ ስላያችሁ በጣም ቴንክ ዩ እያልኩኛም ወደ መንገዳችን እስቲ እናንተም ደግሞ በአንዴ 80 ገብተን እዚህ አካባቢ ግን ፖል አለ አሁን ላይ እና ጋይሶች እንግዲህ ቪዲዮስ ከመጨረሻ ተከታተላችሁ በጣም በእጅጉ ነው ማመሰግነው አሁን አውቶ ፓይለት ቢሆን ኖሮ አውቶ ፓይለት ዞሮ ያዋራችሁ ነበር ግን አውቶ ፓይለት እዚህ ጋር እኔ ባላረጉትም እና ቪዲዮስ ከመጨረሻ ተከታተላችሁ ቴንክ ዩ እያልኩ ቪዲዮ እዚህ ጋር የሚያበቃ ይሆናል ይመቻችሁ ሰብስክራይብ አድርጉ ፕሊዝ ጋይሶች ሰብስክራይብ አድርጉ ይመቻችሁ በቃ ፒስ